ሰላም ሰላም ቤተሰቦች እንደተለመደው የዛሬው ታሪክ ነጋሪያችሁ አፈወርቅ እሰኛለሁ። በዛሬው ታሪክ ነገራችን ላይ ደግሞ የምናቀርብላችሁ የአስረኛ ክፍል ሂስትሪን ዩኒት 2 ነው ይዘንላችሁ የመጣ ነው። አፍሪካ ኤንድ ኮሎኒያል ኤክስፒሪየንስ ይሰኛል። አፍሪካውያን ላይ የኢሮፓውያን ፓወር ምን ይመስላል? ኢሮፒያን ኮሎኒያል ፓወሮች በዋነኝነት ከ1880 እስከ 1960 በነበረው ቆይታቸው ዘመን ኦር ጊዜ የነበራቸው ፖለቲካል ኤክስፒሪየንስ ምን ይመስል ነበር? አፍሪካን ኮሎኒ ለማድረግ ምንድን ያነሳሳቸው የሚሉ ሀሳቦች ላይ ጥልቅ የሆነ ኤክስፕላኔሽን እንሰጣለን። አብራችሁን ቆዩ። ሀሳብ አስተያየት ካላችሁ ከስር በሚገኘው የሀሳብ መስጫ ሳጥናችን ላይ ሀሳባችሁን እያስቀመጣችሁልን ቤተሰብ ትሆናላችሁ። እናመሰግናለን ለምታደርጉልን ድጋፍ። በጠቅላላ አብራችሁን ቆዩ። ቀጥታ ወደ ዩኒታችን General background to colonialism. Colonialism defined as direct and total dominance of one's country by another. Look, colonialism ማለት አንድ ጉልበታም የሆነ ሀገር ጉልበት የሌለው ሀገር ላይ የሚያሳድረው ቀጥታም ሆነ ቶታል ዶሚናንስ የበላይነት ምን ይባላል? ኮሎኒያሊዝም ይባላል ማለት ነው። ኮሎኒያሊዝም ባጭሩ ቀኝ መግዛት፣ አንድ አቅም የሌለውን ሀገር በጉልበት ወይንም በሌላ ፖለቲካል ኢንተረስት ተገፋፍቶ ያንን አካል በቁጥጥር ስር ማዋልና የሱን ሀብት ንብረት ሪሶርስ መበዝበዝ ኮሎኒያሊዝም ይባላል። ይህ ኮሎኒያሊዝም የሚባለው ሀሳብ በዋነኝነት ኢምፔሪያሊዝም ከሚለው አይዲዮሎጂ ጋራ ምን ይደረጋል ማለት ነው? ይገናኛል ኢምፔሪያሊዝም ጋር። ነገር ግን ኢምፔሪያሊዝም ዩዚንግ ፓወር ነው ማለት ነው። ይሄኛው ብዙ ጊዜ ኮሎኒያሊዝም ኢኮኖሚካል ነው። ይሄ ደግሞ ኢምፔሪያሊዝም ፖሊሲ ነው። ዋት ካይንድ ኦፍ ፖሊሲ ከተባለ ፓወር ዩዝድ የሚያደርጉ ማለት ነው። በነገራችን ላይ አንድ ኢምፔሪያሊስት የሆነ ስቴት መጨረሻው ምንድነው? ኮሎኒያሊስት መሆን ነው ማለት ነው። ኮሎኒያሊዝም ግሮ ኢን ዲ 16th ሴንቸሪ። አብዛኛውን ጊዜ ኮሎኒያሊዝም የሚባለው አይዲዮሎጂ ግሮ ማድረግ የጀመረው 16ኛው ክፍለ ዘመን ላይ ነው። አፍተር ደ ኤጅ ኦፍ ዲስከቨሪ ማለት ነው። አውሮፓ ላይ ይሄ ኤጅ ኦፍ ዲስከቨሪ ምን ማድረግ ከተጀመረበት መነሳት ማበብ ከተጀመረበት ጊዜ አንስቶ ማለት ነው። ኤጅ ኦፍ ዲስከቨሪ ማለት ደግሞ ኢሮፒያንስ ኤኒ ፎር ኤግዛምፕል ትሬደር ሊሆን ይችላል፣ ሚሽነሪስ ሊሆን ይችላል፣ ኤክስፕሎረር ሊሆን ይችላሉ። ብቻ ኤኒ ኢልስ ኢሮፒያንስ ትራቨል ቱ ኦል ኮርነር ኦፍ ዘ ኤርዝ ነው። ኢሮፒያንስ ዓለም ላይ አንድም ጥግ ሳይቀራቸው ያደረጉት ትራቭል ኤጅ ኦፍ ዲስከቨሪ ተብሎ ይጠራል። ያው ሰርች ሪሶርስን ሰርች እያደረጉ ብዙ ነገሮችን ሰርች እያደረጉ ማለት ነው። ይሄ ብቻ አይደለም። ኤጅ ኦፍ ዲስከቨሪ አብዛኛውን ጊዜ ኢሮፒያንስ ይሄ አትላንቲክ ስሌቭ ትሬድን ኢንድ አድርጎ ወደ ሌጂቲሜት ትሬድም ሽፍት ያደረጉበት ጊዜ ኦር ዘመን ነበር። አትላንቲክ ስሌቭ ትሬድ ማለት በዋነኝነት ምን ማለት ነው ከተባለ አብዛኛው ይሄ አትላንቲክ ስሌቭ ትሬድ ማለት ሌላኛው ስሙ ትራያንጉላር ስሌቭ ትሬድም ይባላል። ሌላ ደግሞ ሶስት አህጉራትን ኮኔክት የሚያደርግ ነው፣ አፍሪካ፣ አውሮፓን እና አሜሪካንን። በዚህ አትላንቲክ ስሌቭ ትሬድ ላይ አብዛኛውን ጊዜ ኮሎኒያሊስት ፓወሮች ወይንም ኢሮፒያን ስቴቶች የምንላቸው መርቸንዳይዝ የሚያደርጉት ሁማንን ነው። በት ፍሮም ዲ ሁማን መርቸንዳይዝ ቱ ትሮፒካል ክሮፕ መርቸንዳይዝ ሽፍት ያደረጉበት ጊዜም ነው። ሰው ወዴት ነው የገቡት? ወደ ሌጂቲሜት ትሬድ ማለት ነው። ሌጂቲሜት ትሬድ ሰዎች መርቸንዳይዝ የሚያደርጉት ምን ነው? ሌጂቲሜት ትሬድ ላይ ከተባለ ትሮፒካል ክሮፕስ ነው። ለምሳሌ ሮ ማቴሪያሎችን ማለት ነው፣ ሌላ ነገሮችን። the era of legitimate trade shift from relation between Africa and Europeans from human merchandise to merchandise of tropical crops ማለት ነው። so tropical crop shift ያደረጉበት ሰዓት legitimate trade ይባላል ማለት ነው። in which Africans raw material were exchange for Europeans good ማለት ነው። ኤክስቼንጅ ይሰጧቸው ነበር ሮ ማቴሪያሎችን ማለት ነው። between the late 8th century and the 1870 the large number of Europeans explorer conduct has exploration በኤክስፕሎሬሽን አብዛኛው የአውሮፓ ሀገራት ከአፍሪካውያን ጋር ምን ያደርጉ ነበር? ኮንታክት ይፈጥሩ ነበር ማለት ነው። ኤኒዌይስ እነዚህ ኤክስፕሎረሮች ወደ አፍሪካ የመጡት በሁለት ዙር ነው።
ከ1850 በፊት እና ከ1850 በኋላ የመጡ ተብሎ በሁለት ይከፈላሉ። ነገር ግን የሁለቱም ኤክስፕሎረሮች ኢንተረስታቸው ግን ይለያይ ነበር። ለምሳሌ ከ1850 በፊት የመጡ ኤክስፕሎረሮች ወይም ኢሮፒያንስ ኤክስፕሎረሮች አሳሾች ኦብጀክታቸው ምንድን ነው ከተባለ ሳይንቲፊክ ኢንኩዌሪ ነው። ቱ ፕሩቭ ሳይንስ ነው ማለት ነው። ሳይንሳዊ ጥያቄዎች ላይ መልስ ለመስጠት ነው የመጡት። ሰከንድ ላይ የመጡት ከ1850 በኋላ ግን ሀስ ኤጀንት ነበር የመጡት ፎር ኢሮፒያንስ ገቨርንመንት ማለት ነው። ሶ ኢሮፒያንስ ሚሽነሪዎች በሁለት ይከፈላሉ። የመጀመሪያዎቹ ከ1850 በፊት የመጡ ናቸው። ኦብጀክታቸው ምንድነው? ሳይንቲፊክ ኢንኩዌሪ ነው። ሁለተኞቹ ደግሞ የመጡት ከ1850 በኋላ ነው። ኦብጀክታቸው ምንድነው? አስ ኤጀንት ፎር ኢሮፒያንስ ገቨርንመንት ማለት ነው። Missionaries came in Africa as long colonial administration and trader with the plan to introduce Christianity, commerce and civilization. So ሚሽነሪ የሚባሉ ሃይማኖት ሰባኪዎች ወይንም የሃይማኖት ሰዎች ወደ አፍሪካ የመጡት ዋና ዓላማቸው የነበረው ሶስት ነው። ክርስትናን ማስተማር፣ ኮሜርስ ንግድን ማስተማር እና አፍሪካን ለማሰልጠን ነበር። ያው ውስጡን ሌላ ነገር ቢሰሩ እነዚህ ሚሽነሪዎቹ ዲፔንድ ኦን ትሬደር። እነዚህ ሚሽነሪዎች የመጡ ሚሽነሪዎች ደግሞ ምን ላይ ጥገኛ ይሆናሉ? ትሬደሮች ላይ፣ ነጋዴዎች ላይ ፎር ዲሲክ ኦፍ ፈንድስ ሴኩሪቲ ፕሮቴክሽን ሲባል አብዛኛውን ጊዜ ጥገኛ ይሆናሉ ትሬደር ላይ። ፈንድ ሲባል የሆነ ያው ጉዞ ላይ የሚያስፈልጉ ወጪዎችን ከቨር እንዲደረግላቸው፣ ሴኩሪቲ ሲባል እና ለፕሮቴክሽን ለከለላ ሲባል ማለት ነው። ሶ ቢካዝ ኦፍ ዴር ላክ ኦፍ ሰክሰስ ሚሽነሪስ ቢጊን ቱ ኤፕል ቱ ዴር ኢሮፒያንስ ገቨርንመንት ፎር ሄልፕ። ሶ እርዳታ ለነዚህ ለፕሮቴክሽን ሴኩሪቲ ፈንድ ሲባል ኤፒል ያደረጉ ማለት ነው። ኤፒል ይግባኝ አይነት ሴንስ ኦር ጥያቄዎችን አቀረቡ ማለት ነው። ሌላኛው ሞቲቭስ ኦፍ ኢሮፒያን ኮሎኒያሊዝም ነው። what is the motives ምንድን ነበር? ኢሮፒያን ኮሎኒያል ፓወሮች ፍላጎታቸው የነበረው ሞቲቫቸው ምንድን ነው? አፍሪካን መቶ አጥንተው እንደሚታወቁ በትሬደሮች በሚሽነርስ በሌላም አካላት አፍሪካን እያስጠኑ ነው። አፍሪካን እያወቋት ነው። ይሄው ማወቃቸው መቼም ለኮሎኒያሊስት ነው ፓወሮች ምንድነው የሆነ የሚሰጣቸው የሆነ ግብዓት ነገር አለ መቼም። ለምንድነው ሞቲቭ ከተባለ ኢኮኖሚካል ሞቲቭ ነበረው፣ ፖለቲካል ሞቲቭ ነበረው፣ ሲቪሊንግ ሚሽን ኤንድ ዋይት ሜን በርደንስ ነበረው and the last one is religious factor or religious motive ነበረው። ለምሳሌ እያንዳንዱን ስንመለከት ኢኮኖሚካል ሞቲቭ ምንድነው ከተባለ ፎር ዲማንድ ሮ ማቴሪያልስ ነው ኤንድ ኒው ማርኬት ሴንተር ለማድረግ አፍሪካን ማርኬት ለማድረግ እና ከአፍሪካ ደግሞ የተለያዩ ሮ ማቴሪያሎችን ለመውሰድ ሲባል ነው ማለት ነው። ሌላኛው ፖለቲካል ስትራቴጂም ነበራቸው። ለምን? ፎር ዲ ኮምፒቲንግ ኢን ዩሮፒያንስ ኮሎኒያል ፓወር ኤግዛምፕል ከተባለ ግሬት ብሪቴን፣ ፍራንስ፣ ስፔን የሚባሉ ሀገራት መካከል ኮምፒቲሽን ተፈጥሮ ነበር ፎር ፓወር ኤንድ ፕሬስቲጅ የፓወሩን በእነዚህ ሀገራት መካከል የበላይ ለመሆን እና ፕሬስቲጅ ለመከበር ሲባል በእነዚህ ሀገራት መካከል ምን ተፈጠረ? ኮምፒቲሽን። ይሄ ኮምፒቲሽን ዩሮፒያንስን ወደ ምን ወሰዳቸው ማለት ነው? ወደ ኮሎኒያሊዝምነት ወሰዳቸው። ሌላኛው ሲቪሊንግ ሚሽን ኤንድ ዋይት ሜን በርደን ነው። በነገራችን ላይ አንድ እንግሊዛዊ ጸሐፊ አለ፣ ፖይተር ነው፣ ገጣሚ ነው፣ ሩያርድ ኪፕሊንግ ይባላል። በ1899 አካባቢ የጻፈው ግጥም አለ። የግጥሙ ርዕስ the civiling mission and the white man burdens ይባላል። ዋናው የግጥሙ ዓላማ ምንድነው? እኛ ነጮች፣ እኛ ኢሮፒያንስ ኮሎኒያል ፓወሮች አፍሪካን የማዘመን የማሰልጠን ተፈጥሯዊ ግዴታ አለብን፣ ጫና አለብን። ይሄንን ኃላፊነት መወጣት አለብን ብሎ ያስባል። የሚተርክ ግጥም ነው። ኢሮፒያንስ ኮሎኒያል ፓወሮች ይህንን አይዲዮሎጂ ወስዶ እኛ ኢሮፒያንስ አፍሪካን የማሰልጠን ተፈጥሯዊ ግዴታ አለብን ብሎ እንግዲህ አፍሪካውያንን ለማሰልጠን ነው ወደ አፍሪካ የመጡት። አንደኛው ሞቲቫችን ይሄን ነው ብሎ ያስባሉ ማለት ነው። ሌላኛው ሪሊጂየስ ፋክተር ሪሊጂየስ ሞቲቭ ነው።
ይህን ደግሞ በዋነኝነት የሚያቀነቅኑት ምኖች ናቸው ከተባለ ሚሽነሪዎች ናቸው። ሚሽነሪዎች ምን ብሎ ያስባሉ? አፍሪካውያን በኮሎኒያሊስት ኦር በኢሮፒያንስ እጅ ስር ከወደቁ ለእኛ ሃይማኖት ሰባኪዎች ስራችን ይቀልልናል። ምክንያቱም በቀላሉ አፍሪካ ምድር ላይ መንቀሳቀስ እንችላለን። የሴኩሪቲ ጉዳይ አያሳስበንም፣ የፕሮቴክሽን ጉዳይ አያሳስበንም ብለው ስለሚያስቡ አብዛኛውን ጊዜ አፍሪካውያን በአውሮፓ እጅ ስር እንዲወድቁ አጥብቀው ይፈልጋሉ ማለት ነው። ሌላኛው ስክራምብል ፎር አፍሪካን በርሊን ኮንፈረንስ ነው። ስክራምብል ፎር አፍሪካን በርሊን ኮንፈረንስ። በርሊን ላይ ኮንፈረንስ ነበር። ኮንፈረንስ ማለት ሚቲንግ ማለት ስብሰባ ማለት ነው። ሶ በርሊን ደግሞ የጀርመን ዋና ከተማ ናት። በርሊን ላይ የተደረገ ስብሰባ። ሌላኛው ስክራምብል ፎር አፍሪካን። ስክራምብል ማለት መቀራመት ማለት ነው። ሶ እንዴት ነው አፍሪካን በበርሊን ኮንፈረንስ ስብሰባ አማካኝነት አፍሪካን የተቀራመቱት የሚለውን ነገር ደግሞ ቀጥለን እናነሳለን። ቢፎር 1880 only 10% of Africa was ruled by foreign powers. Look, አብዛኛውን ጊዜ ከ1880 በፊት የነበሩ የአፍሪካ ሀገራት 10% ብቻ ናቸው በውጭ ኃይላት እጅ ስር ወድቀው የነበሩት። 90% ፍሪ ነበሩ ማለት ነው። These foreigner rules were limits only to coastal parts of Africa. Look, እነዚህ ራሱ 10% አፍሪካ ሀገራት ኮንትሮል ተደረጉ በውጭ ኃይላት ያልናቸው እኚህ ኮስታል ኤሪያዎች የሚባሉት ናቸው። ስፔሻሊ ኖርዘርን ፓርት ኦፍ አፍሪካ አካባቢ ውሃ ዳርቻ አካባቢ ያሉ ሀገራት ብቻ ናቸው። the rest of all are free ነበሩ ማለት ነው። አስቡት፣ ኢማጂን rapid colonial expansion of Europe in Africa from 1880 to first decade. ነገር ግን በጣም በሚደንቅ እና በሚገርም ራፒድ በሆነ ኮሎኒያል ኤክስፓንሽን መደረግ የጀመረው ከ1880 በኋላ ባሉት የመጀመሪያዎቹ 10 ዓመታት ውስጥ ነው። ሉክ ከ1880 በፊት ኢሮፓውያን አፍሪካን ኮንትሮል ለማድረግ በጣም ዝግመት በሆነ መንገድ ነው። ኢማጂን እዚህ ጋር ከላይም ጠቅሰናል። 10% ብቻ ነው የአፍሪካ አካባቢ የተያዘው፣ እሱም የኮስታል ኤሪያው ብቻ። ነገር ግን ከ1880 በኋላ ግን ራፒድ በሆነ እጅግ በፈጠነ መንገድ ስክራምብል በማድረግ አፍሪካን በ10 ዓመታት ውስጥ ኢቨን ኢፍ እስከ 20ኛው ሴንቸሪ ድረስ ሙሉ ለሙሉ ስክራምብል ማድረግ ችለዋል ማለት ነው። ሶ ስክራምብል ፎር አፍሪካ ሚን rapid colonial expansion of the Europeans to control አፍሪካ ማለት ነው። አፍሪካውያንን ራፒድ በሆነ መንገድ ፍጥነት በሞላበት መንገድ ለመቆጣጠር የተደረገው ጥረት ስክራምብል ኦፍ አፍሪካ ይባላል ማለት ነው። እስቲ ይሄ ራፒድ በሆነ መንገድ አፍሪካን ኮንትሮል ለማድረግ ያነሳሳቸው ምክንያቶች የራሳቸው አሉ። ቀጥለን ከስር እንመለከታቸዋለን ማለት ነው። ነገር ግን ቀድመን የምንመለከተው በርሊን ኮንፈረንስ ነው ማለት ነው። በርሊን ኮንፈረንስ በነገራችን ላይ 1884 እስከ 85 በርሊን ላይ የተደረገ ስብሰባ ነው። the Berlin conference was led or held from 1884 to 5 in Berlin ጀርመን ውስጥ የተደረገ ስብሰባ ነው። ይሄንን በርሊን ኮንፈረንስ በዋነኝነት ሲመራው የነበረው ደግሞ የጀርመኑ ቻንስለር ኦር ፕራይም ሚኒስተር ኦቶ ቫን ቢስማርክ ይሰኛል ማለት ነው። ሶ የመራው ስብሰባው at the time where ኦስትሮ ሃንጋሪ፣ ቤልጂየም፣ ዴንማርክ፣ ፍራንስ፣ ጀርመን፣ ግሬት ብሪቴን፣ ኢታሊ፣ ኔዘርላንድ፣ ፖርቹጋል፣ ራሽያ፣ ስፔን፣ ስዊድን፣ ኖርዌይ፣ ቱርክ and ዩናይትድ ስቴትስ ኦፍ አሜሪካ of these 14 nations France, German, Great Britain and Portugal were the major player in the conference. ከተቀሩት እነዚህ 14 ሀገራት በጠቅላላ በርሊን ኮንፈረንስ ላይ ተካፍለው ነበር። ነገር ግን የበርሊን ኮንፈረንስ ዋና ተዋናይ የነበሩት ፈረንሳይ፣ ጀርመን፣ እንግሊዝ፣ ፖርቹጋል የመሳሰሉ ሀገራት ዋና የስብሰባው ተዋናይ ሆኖ 1884 ላይ በቢስማርክ መሪነት በርሊን ላይ ኮንፈረንሱ ተካሂዶ ተጀመረ ማለት ነው። ይሄ በርሊን ኮንፈረንስ what is the aims or what is the goal ከተባለ ምንድነው ጎሉ? ምንድነው ዓላማው የተባለ እንደሆነ to controlling peacefully or
ኮንትሮሊንግ ኦፍ አፍሪካንስ ፒስፉሊ ማለት ነው። አፍሪካን ሰላማዊ በሆነ መንገድ ኮንትሮል ማድረግ ያለ ደም። ለምሳሌ ከዚህ በፊት ከ1884 በፊት ፋሾዳ የሚባል ቦታ ላይ ሱዳን ውስጥ ፈረንሳይና እንግሊዝ ትልቅ ጸብ፣ ትልቅ ደም፣ ብዙ ቀውስ የተፈጠረበት እንደውም ፋሾዳ ኢንሲደንት ይባላል በታሪክ ይህ ነገር ተፈጥሮ ነበር። እንደዚህ አይነት ነገሮችን በአፍሪካ ምድር ላይ ኢሮፒያንስ የሚፈጥሩትን ጸብ ለመቀነስ አፍሪካውያን ሳይከለክሉን የአፍሪካን ሀብት ሪሶርስ እኛ በመጣላት በመጋጨት ልናጣው አይገባም በሚል ዓላማነት በቢስማርክ መሪነት የተነሳ የተደረገ ስብሰባ ነው። ፒስፉሊ ቱ ስክራምብል አፍሪካ ማለት ነው። አፍሪካን ሰላማዊ በሆነ መንገድ ለመቀራመት ዓላማውን ያደረገ ስብሰባ ነው ማለት ነው። ዋና ዓላማው the main goal of the conference was to talk dividing up Africa among the European colonial power ማለት ነው። The competition between the European power intensified when King Leopold II of Belgium Germany entered the competition for the Africans colonial ማለት ነው። በዚህ ላይ ለምሳሌ የቤልጂየሙ ልዑል ኪንግ ሊዮፖልድ ኮንጎ የምትባለውን ሀገር ኢቨን ኢፍ የራሴ ንብረት እስከ ማድረግ ደረጃ መብት ሁላ የተሰጠበት ቦታ ነው ማለት ነው። ምክንያቱም ኪንግ ሊዮፖልድ ኮንጎ እንደ ፕራይቬቱ ልክ እንደ መኪናው ልክ እንደ ልብሶቹ እሷን የፈለገ የማድረግ ነፃነቱን ሁላ ያገኘበት ስብሰባ ነው። ስብሰባው በነገራችን ላይ በዚህ ስብሰባ ላይ ኢሮፒያንስ ኮሎኒያል ፓወሮች ሙሉ ለሙሉ ስብሰባውን በትነው ሲወጡ ተስማምተው ነበር። መስማማት ብቻ አይደለም፣ ኮንፈረንሱ ላይ ኦር ስብሰባው ላይ ጄኔራል አክት ኦፍ ዲ ኮንፈረንስም ነበራቸው። የጋራ ስምምነት መተዳደሪያ ደንብ ወደ 38 አርቲክል ያሉት መተዳደሪያ ደንብም እስከ ማውጣት አውጥቶ ነው እንግዲህ ቀጥታ ከበርሊን ሁሉም ሀገራት ወደ አፍሪካ ሊመጡ የቻሉት ወይንም የአፍሪካን ሀብት ንብረት ለመበዝበዝ ቀጥታ የመጡት ማለት ነው። ብዙ እንትኖች አሉት። ምንድነው ጀነራል አክት ኦፍ ኮንፈረንሱ ላይ የተካተቱ አርቲክሎች አሉ። ያንዳንዶቹ አርቲክሎች ለምሳሌ ቅድም ከላይ ለመናገር እንደሞከር ነው የቤልጂየም ልዑል ኪንግ ሊዮፖልድ ኮንጎ የራሱ ኦነር እንድትሆን ኮንጎ እና አካባቢው ላይ ደግሞ ዩሮፒያን ኮሎኒያል ፓወሮች ዊዛውት ታክስ ኤንድ ታሪፍ ስፔሻሊ ኤክስፕሎረሮቹ ትራቭል እንዲያደርጉ መብት የሚሰጥ አንድ ሀገር የአንድ ስቴት ባለቤት መሆኗ የሚታወቀው እንዴት እንደሆነ መቼ እንደሆነ የሚያሰኙ የሚባሉ ነገሮችን ሁሉ ያካተተ የጋራ መተዳደሪያ ደንብ አስጥቀው ሊወጡ የቻሉት ማለት ነው። በዚህ አይነት መንገድ ዩሮፒያንስ ኮሎኒያል ፓወሮች በቀጥታ ወደ አፍሪካ መጡና አፍሪካን ሙሉ ለሙሉ ኮንትሮል አደረጓት፣ ገዟት። በጉልበት የቻሉትን በጉልበት ማነው በዲፕሎማሲ የቻሉትን በዲፕሎማሲ ያልሆነው በጉልበት እያሉ አብዛኛውን የአፍሪካን ሀገራት በጠቅላላ ፌክ የሆነ ትሪቲ እያስፈረሙ የመሳሰሉትን እያደረጉ ሙሉ ለሙሉ የአፍሪካን ሀገራት ኮንትሮል አደረጓቸው ማለት ነው። ኮንትሮል ካደረጉ በኋላ ኮሎኒያል ፓወሮች እንዴት ነበር አፍሪካን ገቨርን ሲያደርጉ የነበሩት ሲመሯቸው የነበረው አድሚኒስትሬሽን ፖሊሲያቸው እንዴት ነበር ነው። ብዙ አይነት አድሚኒስትሬሽን ፖሊሲዎች አሉ። ለምሳሌ ካምፓኒ ሩል የሚባል አለ፣ ዳይሬክት ሩል ኤንድ አሲሚሌሽን የሚባል አለ፣ ኢንዳይሬክት ሩል አለ፣ ሴትለር ሩል የሚባል አለ፣ ዲቫይድ ሩል የሚባሉ አሉ። በጣም ብዙ ሩሎችን ተጠቅመው ነበር አፍሪካን ሲገዙ የነበሩ ማለት ነው። ለምሳሌ እስቲ ካምፓኒ ሩል ማለት ምንድነው ከተባለ ልክ ቀድመው ካምፓኒ ባለቤቶች ይመጡና እዛ አፍሪካ ሀገር ላይ ካምፓኒያቸውን ያቋቁማሉ። በካምፓኒ ስም በኢንዱስትሪ በማቆም ስም ግን ውስጡን የሚገለገሉት የሚሰሩት ሌላ ነገር ሆኖ የአፍሪካን ሀብት ንብረት ምን ያደርጋሉ? ወደ አውሮፓ የማሸሽ ሁኔታ ይፈጠራል ማለት ነው። ሌላኛው ዳይሬክት ሩል ነው። ዳይሬክት ሩል እንደሚታወቀው ኮንትሮል ካደረጉ በኋላ ከአፍሪካውያን መካከል አንድ ሰው መርጦ ስልጣን ላይ ያስቀምጣሉ። ያ ስልጣን ላይ የተቀመጠው ሰው
የአፍሪካዊ ቢሆንም የሚያገለግለው ግን ማንን ነው? አውሮፓውያንን ማለት ነው። ሌላኛው አሲሚሌሽን ነው። አሲሚሌሽን አብዛኛውን ጊዜ ዌስት ፓርት ኦፍ አፍሪካ አካባቢ ላይ እነ ፍሬንች ሲገለገሉ የነበሩበት ሲስተም ነው። አሲሚል ማድረግ ማንነትን፣ ባህል፣ ወግን፣ ቋንቋህን የራስ የሆነ ይሄ ኢንዲጂነስ የሆነ እውቀት እንዲጠፋ በማድረግ የራሳቸውን ቋንቋቸውን፣ አይዲዮሎጂያቸውን፣ ፖለቲካል ሲስተማቸውን፣ ኢኮኖሚካል ሲስተማቸውን አፍሪካውን ላይ ምን ያደርጋሉ? ይጭናሉ ማለት ነው። በዚህ አይነት መንገድ አፍሪካውያንን ሲገዙ ነበር። ኢንዳይሬክት ሩል ማለት ደግሞ አብዛኛውን ጊዜ ለምንድን ነው የሚያገለግለው? ኢንዳይሬክት በሆነ ልክ አንድ ሀገርን ኮንትሮል ካደረጉ በኋላ የዛ አካባቢ ሰው ላይ ማን ነው እዛ ከፈረንጅ ከሆነ አካባቢ አምጥተው ነው የሚያስቀምጡት የራሳቸውን ዜጋ ማለት ነው። ሌላኛው ሴትለር ነው። ሴትለር የምንባለው ደግሞ ማስፈር ማለት ነው። ለምሳሌ አንድ አካባቢ ላይ ያመጡና የራሳቸውን ዜጋ እዛ አካባቢ ላይ ሙሉ ለሙሉ ያሳፍራሉ። ሌላ አፍሪካውያን ከዛ አካባቢ ከመሬታቸው ከሀገራቸው ምን ይሆናሉ ማለት ነው? ይፈናቀላሉ ማለት ነው። በዚህ አይነት መንገድ ምን ያደርጋሉ? አፍሪካውያንን ለብዙ ዘመን እስከ 1960 ድረስ ገቨርን ሲያደርጉ ቆዩ ማለት ነው። በጣም ምቹ ነገር ሆኖላቸው በምቾት መቀመጥ ቻሉ ማለት ነው። ሌላኛው ኢርሊ አፍሪካን ሬዚስታንስ ሙቭመንት አጌንስት ኮሎኒያሊዝም ነው። ይህ ሁሉ ሲደረግ አፍሪካ ምድር ላይ ዩሮፒያን ኮሎኒያል ፓወሮች መጥተው የአፍሪካን ሀብት ንብረት ሲበዘብዙ ሲወስዱ አፍሪካውያን ምን እያደረጉ ነበር? እግራቸውን አጣጥፈው ቁጭ ብሎ ነበር ወይንስ ለመብታቸው ሲከላከሉ ለህዝባቸው ለባህላቸው ሲቆሙ ነበር የሚሉትን ነገሮች እንመለከታለን። አርምድ ኤንድ ነን ቫዮለንት ሬዚስተንስ ነበረ በአፍሪካ ውስጥ በነገራችን ላይ እንጂ አርፈው አልተቀመጡም። አርምድ ማለት በእጅ በጦር በጉልበት አፍሪካውያን አውሮፓውያንን ለማስወጣት ያደረጉት ጥረት ነበር። ነን ቫዮለንት ደግሞ አውሮፓውያንን ሳያውቁ አውሮፓውያንን ላይ ጦርነት መሳሪያ ሳይነሱ ውድ ዲፕሎማሲ ሬዚስት ሲታገሉ ነበር ማለት ነው። በሁለት አይነት መንገድ ሲታገሉ ነበር። ነገር ግን አብዛኛውን ጊዜ ይህንን ቫዮለንት የምንለው በዲፕሎማሲ እነሱን ኢቨን ሳያውቁ ለማስወጣት የተደረገው ጥረት በጠቅላላ ምን አልሰራም? ፍሩትለስ ነበር፣ ፍሬ አልባ ነበር፣ አልተሳካም ነበር። ሰው ቀጥታ ወዴት ነው የሄዱት ማለት ነው? ዊዝ አርምድ ወደ ሆነው ሜካኒዝም ኦር ሜተድ ሽፍት ሊያደርጉ ይችላሉ። ምክንያቱም ያኛው ቀድሞ ስላልሰራ ማለት ነው። So there was armed resistance. First African response to the colonial conquest occurred from the 1882. Look, አብዛኛውን ጊዜ የአፍሪካውያን ሬዚስታንስ በጅምላ ኦር በአንድ ላይ ብንመድበው ኖሮ በምን እንመድበዋለን? ከመጀመሪያው የዓለም ጦርነት በፊት የተደረገ እና የመጀመሪያው የዓለም ጦርነት እና ሁለተኛው የዓለም ጦርነት እየተደረገ መሀል ላይ እንዲሁም ሁለተኛው የዓለም ጦርነት ተደርጎ ካበቃ በኋላ የተደረጉ እንቅስቃሴዎች ተብሎ በሶስት ይከፈላሉ ማለት ነው። ምክንያቱም የመጀመሪያው የዓለም ጦርነት የተደረገው መቼ ነው? 1914 ላይ ነው። ስለዚህ ከ1914 በፊት 1880 እስከ 1914 የተደረገ እንቅስቃሴ ነበር። መሀል ላይ ከ1914 እስከ 45 የተደረገ እንቅስቃሴ ነበር እና ከ45 በኋላ ደግሞ እስከ 60 ድረስ የተደረጉ እንቅስቃሴዎች አሉ ማለት ነው። አብዛኛውን ጊዜ ኢርሊ አፍሪካን ሬዚስታንስ የምንላቸው ቀድሞ በአፍሪካ ምድር ላይ የተደረጉ እንቅስቃሴዎች በጠቅላላ ፍሩትለስ ነበሩ፣ ፍሬ አልባ ነበሩ። እስቲ የት አካባቢ ላይ ተደርጓል ከተባለ ምዕራብ፣ ምስራቅ፣ ደቡብም ሰሜንም አካባቢ የተደረጉ እንቅስቃሴዎች አሉ። ቀድመን ግን እስቲ ምዕራብ አፍሪካ አካባቢ የተደረጉ እንቅስቃሴዎችን እንመልከት። አህመድ ሱኩ የሚባል ኢንዲቪጁዋልስ ነበረ። ለምሳሌ ምዕራብ አፍሪካ አካባቢ ቱኩሉር ኢምፓየር የሚባል ዌስት አፍሪካ ላይ ነበረ። የዛ ቱኩሉር ኢምፓየር ኦር መንግስት ገዢ ነው። ይሄ ገዢ ራሱን ከፍሬንች ነፃ ለማውጣት ያደረገው እንቅስቃሴ አንደኛው ጎልቶ የሚነሳ ነው። ነገር ግን ፈረንሳዮች ይሄ የአህመድ ሱኩ ሬዚስተንስን ኢዝሊ ነበር ብሮክ አድርገው ፋይናሊ አህመድ ሱኩ ፎርስ ዲፊት ማድረግ የቻሉት ማለት ነው። ሌላኛው ምዕራብ አፍሪካ ላይ የተደረገው ሬዚስታንስ ሳሞራ ቱሬ
ይሄ ሳሞራ ቱሬ ደግሞ በዋነኝነት ሙስሊም ሊደርስ ነው። ማዲንካ ኤምፓየር የሚባል አለ። የዛ የማዲንካ ኤምፓየር ገዢ አስተዳዳሪ ነው። ይሄ በአሁኑ ሰዓት ማሊ፣ ኮትዲቯር የምንላቸው ሀገራት ስፔሻሊ ሴኔጋልን ጨምሮ እነዛ አካባቢዎችን የሚያስተዳድር የሚገዛ ገዢ ነበር። ይሄን ገዢ ራሱን ከፈረንሳይ ተገዥነት ነፃ ለማውጣት ያደረገው ጥረት ይጠቀሳል። የሳሞራ ቱሬ ግን ፋይናሊ ይሄንንም የሳሞራ ቱሬ ፈረንሳዮች ኢዚሊ ብሮክ አድርገው ሳሞራ ቱሬ በግዞት ወደ ጋቦን ወደምትባል ሴንትራል አፍሪካ አካባቢ ወደምትገኝ ቦታ እንዲሄድና እዛ እንዲሞት ተፈርዶበታል ማለት ነው። ሌላኛው አሳንቲ ነው። ይህም ምዕራብ አፍሪካ ላይ ከተደረጉ እንቅስቃሴዎች መካከል በግንባር ቀደምትነት የሚነሳ ነው። ይሄ ደግሞ አሳንቲ የሚባለው በዋነኝነት አሳንቲያ የሚባል ኪንግደም ገዢ ኦር አስተዳዳሪ ነው። ከብሪቴን ኦር ከእንግሊዝ ተገዥነት ራሳቸውን ህዝቦቻቸውን ነፃ ለማውጣት የተደረገ እንቅስቃሴ ነው ማለት ነው። በዋነኝነት ይሄ እንቅስቃሴ አክቲቭ ያደረገው የት አካባቢ ነው ከተባለ የአሁኖቹ ናይጄሪያ፣ ጋና የምንላቸው ኮስታል ኤሪያዎች አካባቢ ላይ በብዛት የነበረው ነገር የዚህም እንቅስቃሴ ኢዚሊ ምን አድርጓል? ፌል አድርጓል ማለት ነው። ሌላኛው ሬዚስታንስ ኢን ኢስት አፍሪካ ነው። በምስራቁ ዓለም አካባቢ ደግሞ የነበሩ እንቅስቃሴዎችም ነበሩ። ለምሳሌ ከተባለ ማጂ አፕራይዚንግ ሬዚስታንስ ነው። ማጂ አፕራይዚንግ ኢን ታንጋኒካ ዋዝ ጀርመን ኮሎኒያል ሩል ፍሮም 1905 ቱ 1907 ከ1905 እስከ 07 ድረስ በታንጋኒካ የአሁኗ ታንዛኒያ አካባቢ ላይ የነበረ እንቅስቃሴ ነው። ማጂ አፕራይዚንግ ሙቭመንት ይባላል። ይህ ማጂ አፕራይዚንግ ታንዛኒያ አካባቢ ላይ ሊነሳ የቻለው ፍሮም ዲ ፕሮቴክሽን ኦፍ ዲ ሃርሽ ገቨርንመንት ኦፍ ጀርመን የጀርመናውያን እጅግ በጣም አሰቃቂ የሆነውን አገዛዝ በመቃወም የጥንቷ ታንጋኒካ የሆነ ታንዛኒያ ውስጥ የተነሳ ምንድነው ሬዚስተንስ ነው ኦር ተቃውሞ ነው ማለት ነው። የዚህ ተቃውሞ አነሳሽ ደግሞ አንድ ፕሮፊት ነው፣ አንድ ነብይ ነው። ኪንጂክልቲ ንጉዋላ ይባላል። ኪንጂክልቲ ንጉዋላ የሚባል ፕሮፊት ነው። ምንድነው የሚለው ማጂ የሚባል ስካርስ ወተር አለ፣ ቅዱስ የሆነ ውሃ አለ። ይህንን ውሃ የምትጠመቁት ከሆነ ወይንም አላያችሁ ላይ የምታደርጉት ከሆነ ጀርመናውያን የሚተኩሱት መሳሪያ በጠቅላላ እናንተ አካል ላይ ከማረፉ በፊት ወደ ውሃነት ይቀየራል የሚል ስብከት ኦር ትምህርት ይሰጣል። በዚህ ትምህርት ስብከት ተነሳስተው አብዛኛው የታንጋኒካ ተወላጆች ወደ ምኑ ጆይን አደረጉ? ወደ ሬዚስታንሱ ወደ ኦፖዚሽኑ በመግባት አብዛኛው የታንዛኒያና የአሁኗ ታንዛኒያና የጥንቷ ታንጋኒካ ወጣቶች በጠቅላላ እዚህ አብዮት ላይ እዚህ ተቃውሞ ላይ ተካፈሉ ማለት ነው። በዚህ ተቃውሞ ግን ጀርመናውያን እጅግ ተበሳጭተው አብዛኛውን በሚባል ደረጃ ትልቅ ዳሜጅ በህዝቦቹ ላይ የፈጸሙበት ሁኔታ ተፈጠረ ማለት ነው። በጣም ብዙ ህዝቦችን ነው እስከ መግደል ደረጃ የደረሱት ማለት ነው። ይሄ በምስራቁ አካባቢ የነበረ ማጂ አፕራይዚንግ ነው። ኤኒዌይስ ማጂ ማለት በአጭሩ ማለት ነው ስኬርስ ወተር ማለት ቅዱስ ውሃ እንደማለት ነው። ከጀርመናውያን አሰቃቂ አገዛዝ ራሳቸውን ነፃ ለማውጣት ሲያራምዱት የነበረው ታንጋኒካዎች ማለት ነው። ሌላኛው ሳውዝ አፍሪካ አካባቢ ታች ሳውዝ አፍሪካ አካባቢ ላይ የነበሩ ተቃውሞዎችን ነው የምንመለከተው። ሁለት ህዝቦች ነበሩ፣ ኢንዲጂነስ ፒፕሎች ሄሮራስ ኤንድ ናማ ፔዛንቶች ናቸው። ሄሮራስ ኤንድ ናማ የሚባሉ ሳውዝ አካባቢ የሚገኙ ህዝቦች ራሳቸውን ከጀርመን አሁንም ሴትለሮች ሰፋሪዎች ነፃ ለማውጣት ያደረጉት እንቅስቃሴ ጥረት የሚጠቀስ ነው። ነገር ግን የነዚህም ጥረት በጠቅላላ የሄሮም የናማም እንቅስቃሴ ኢዝሊ ፌል አድርጓል። ሌላኛው ሰሜን አፍሪካ ኦር ሬዚስተንስ ኢን ኖርዝ ፓርትስ ኦፍ አፍሪካ አካባቢ ላይ የነበሩ እንቅስቃሴዎች ናቸው። በዋነኝነት እዚህ አካባቢ ላይ የነበሩት እንቅስቃሴዎች
እናንሳ ከተባለ የኢጂፕሽያንስ ነው የምናነሳው። በዋነኝነት 1869 አካባቢ ላይ እንግሊዝና ብሪቴኖች ብሪቴን እና ፍራንሶች ዴይ ኮንስትራክትድ ስዊስ ካናልን ገንብተው ነበር። ምክንያቱም ኢዚሊ ወደ አፍሪካ ምድር ለመግባት ወደ አፍሪካ ለመምጣት የሚያመች በሜዲትራኒያን እና በሬድሲ መካከል አርቲፊሻል ካናልን ገንብተው ነበር። የአርቲፊሻል ካናል ኦፕኒንግ ካናል ስዊስ ካናል ይባላል ማለት ነው። ይህንን ስዊስ ካናል ከገነቡ በኋላ በጣም ደካማ የነበረው የግብፅ ንጉስ ከዲር ኢስማኤል ፓሻ የሚባለውን ንጉስ ገርሰው እዛ አካባቢ ላይ ዶሚኔሽን ፈጥረው ሲያስተዳድሩ ግብፅን ነበር። ነገር ግን እነሱ በሚያስተዳድሩበት ሰዓት ላይ አረቢ ፓሻ የሚባል ሌላ ኢጂፕሻዊ ሪቮልት አስነስቶ ነበር፣ አመፅ አስነስቶ ነበር። ይህ አመፅ አረቢ ፓሻ ያነሳው አመፅ ሌላኛው ኖርዘርን ፓርት ኦፍ አፍሪካ ላይ ከሚነሱ ሬዚስታንሶች መካከል አንደኛው ነው። ነገር ግን ይሄም የአረቢ ፓሻ እንቅስቃሴም ኢዚሊ በፍሬንች ትሮፕስ ኤንድ ብሪቴን ኃይል ኮላፕስ ሊያደርግ ይችለዋል፣ ኢዚሊ ብሮክ ሊያደርግ ይችለዋል ማለት ነው። እንዳለ ያየናቸው ኖርዘርን ፓርት ኦፍ አፍሪካ ሳውዝ ላይ ኢስትም ዌስት አካባቢ ያሉ እንቅስቃሴዎች በጠቅላላ ፍሩትለስ ነበሩ። ሪሊ አፍሪካን ሬዚስታንሶች ማለት ነው። ሌላኛው ኢምፓክት ኦፍ ኮሎኒያል ሩል ኦን አፍሪካ ነው። ወደ ኢምፓክቱ ምንድን ነው? አፍሪካውያን ዩሮፒያን ኮሎኒያል ፓወሮች መግዛታቸው በአፍሪካውያን ላይ እና በሌላው በተቀረው ዓለም ላይ የሚያሳደረው ኢምፓክት ምንድን ነው ከተባለ ፖለቲካል ኢምፓክት ነበረው። አፍሪካን ሎስት ኢንዲፔንደንት ፍሪደም፣ አፍሪካውያን ነፃነታቸው ብዙ ነገራቸው ሎስት ያደረጉበት ሁኔታም ተፈጥሯል። አፍሪካንስ ኢንዲጂነስ አድሚኒስትሬሽን ዌር ዲስትሮይድ ሆኗል። አፍሪካውያን ራሳቸውን ኢንዲጂነስ በሆነ ሀገር በቀል በሆነ መንገድ ባህላቸውን፣ ወጋቸውን፣ ስርዓታቸውን፣ ፖለቲካቸውን የሚያስተዳድሩበት አይዲዮሎጂ ሲስተም ሁሉ በኢሮፒያንስ ኮሎኒያል ፓወር ምን ሆኗል? ዲስትሮይድ ሆኗል ማለት ነው። ሌላኛው ኢሮፒያንስ ክሬትድ አርቲፊሻል ባውንደሪስ፣ በአፍሪካውያን መካከል ምንድነው የአርቲፊሻል ባውንደሪዎችን ፈጥረዋሉ ማለት ነው። የአርቲፊሻል የሆኑ ምንድኖችን ድንበሮችን፣ ፌክ የሆነ ትሪቲዎችን፣ ታማኝ ያልሆኑ ስምምነቶችን ለምሳሌ ብዙ ጊዜ በኢትዮጵያና በግብፅ መካከል በአባይ ዙሪያ የሚነሳላ ይሄ 1955ቱ ስምምነት ይላሉ ብዙ ጊዜ ግብጾች ማለት ነው። 1850 አካባቢ እና እዛ አካባቢ ደግሞ ግብፅን ሲያስተዳድሩ የነበሩት እነማን ናቸው? ብሪቴኖች ናቸው ማለት ነው። እነዚህ የፈጠሯቸው ፌክ የሆኑ ትሪቲዎች አሁን ድረስ አፍሪካውያን ህዝቦች መካከል ምን ፈጥረዋል ማለት ነው? እንደ ችግር ይነሳሉ ማለት ነው። ይሄ አርቲፊሻል የሆነ ባውንደሪዎችን በእነሱ በህዝቦቹ መሀል ኮንፍሊክት የሚፈጥሩ ይሄ ታይሚንግ ቦምቦችን አስቀምጦ ነው የወጡት ማለት ነው። ሌላኛው ኢኮኖሚካል ኢምፓክት ነበረው። ኮሎኒያሊዝም ኢን አፍሪካ ብራውት አባውት አንደር ዲቨሎፕ፣ የአፍሪካውያን አንደር ዲቨሎፕ እንድንሆን ባክዋርድ እንድንሆን እስካሁን ድረስ ተቸጋሪዎች፣ ብድር ጠያቂዎች፣ ለማኞች እንድንሆን ራሳችንን የማንችል ስቴት እንድንሆን ምክንያት ሆነዋል። ለምሳሌ በአፍሪካ ውስጥ አሁን እንኳን ብንመለከት የትኛው ሀገር ነው ውስጥ የአፍሪካ ውስጥ ራሱን የቻለ የሚባለው ራሱ ቢባል ከ55 ሀገራት ውስጥ ጥያቄ የሚያስነሳ ነው ማለት ነው። አንደር ዲቨሎፕ እንድንሆን ምክንያት ሆነዋል ማለት ነው። አፍሪካን ሪሜን ሰፕላየር ኦፍ ሮ ማቴሪያል ፎር ዩሮፕ፣ እና አፍሪካውያን ለኢሮፓውያን ምን አቅራቢዎች እንደሆኑ እንዲቀርቡ አድርጓል። ሮ ማቴሪያል አቅራቢዎች ሆነ እንድንቀርብ እስካሁን ድረስ ምክንያት ሆነዋል ማለት ነው። እነዚህ ሁሉ ሌሎችም ሶሻል ኢምፓክትም አለው። በጣም ብዙ ነገሮች በአፍሪካውያን ላይ እንዲፈጠር ምክንያት ሆነዋል ማለት ነው። በአጠቃላይ የኮሎኒያሊስት ፓወሮች የአፍሪካን ሀብት ንብረት ለብዙ ዘመን ሲበዘብዙና ሲወስዱ ቆይተዋል ማለት ነው። ይሄን ይመስላል እንግዲህ ቤተሰቦቻችን የዩኒት 2 ቆይታችን ባቀረብነው ኤክስፕላኔሽን ላይ ሀሳብ አስተያየት ካላችሁ በስር ከሚገኘው ሀሳብ መስጫ ሳጥናችን ላይ ሀሳባችሁን እያስቀመጣችሁልን እንድታበረታቱን እንድትደግፉን በአክብሮት እንጠይቃለን። ቆይታችን
ያገኛችሁትን ፍሬያማ ነገሮች እንድትጽፉልንም በአክብሮት ጠይቃለሁ። አብራችሁ የቆየሁት አፈወርቅ እሰኛለሁ። አብራችን ስለቆያችሁ አብራችን ስለነበራችሁ ከልብ እናመሰግናለን። በዩኒቲ ስሪ ደግሞ ቀጣይ እንመጣለን። እናመሰግናለን። ቻው